የሞራል ውድቀት ምንድነው ምክንያቱ የሚል ነው። ሞራል ምንድነው ግን በራሱ ሞራል ምንድነው የሚለውን ማወቅ አለብን ይመስለኛልና አላውቀውም። ሞራል ምን እንደሆነ አላውቀውም። በአማርኛ ይጠይቁ ይልበላቸው ጠያቂውን። ሞራልን ስለማላውቀው በአማርኛ ይጠይቁኝ ልላቸው ነው። ስለዚህ በዓለም ላይ ያለው አሁን ያለው ሞራል ማለት ስነ ምግባር ማለት ነው። ሌላ ምንም ትርጉም ያለው አይመስለኝም። ካለው ደግሞ እንጠይቃለን። ሕሊና ስነ ምግባር ማለት ነው። በሰውነታችን ውስጥ ካሉት በአእምሯችን ውስጥ ካለው አንድ ጉዳይ ሞራል ይባላል ወይም ሕሊና የሚባለው ነው ማለት ነው። እና የሰው ልጅ ይህ ሁሉ ኑሮ እየኖረ ውድቀት የመጣበት 3 ምክንያቶችን ጠቁሜ ወደ ቀጣዩ እንሄዳለን ማለት ነው። በዚህ ዓለም ላይ ያለው ነገር የመጀመሪያው የሰው ልጅ የሕሊና ውድቀት የመጣበት 3 ጥያቄዎችን ባለመመለሱ ነው። 3 ጉዳዮችን ምክንያት አድርጌ ያነሳለሁ ብያለሁ። 3 ጥያቄዎችን ባለመመለሱ ነው የመጀመሪያው። በምድር ላይ የሚኖር ሰው ለመባል የሚበቃው እነዚህን 3 ጥያቄዎች ሲጠይቅ ነው። አንደኛው እኔ ምንድን ነኝ የሚል ጥያቄ ሲጠይቅ ነው። ሁለተኛው ደግሞ እኔ ምን ላደርግ ወደዚህ ምድር መጣሁ የሚል ጥያቄ ነው። ሶስተኛ ወዴት እየሄድኩ ነውና የት ደርሳለሁ የሚል 3 ጥያቄ መጠየቅ አለበት። እኔ ምንድን ነኝ ብሎ ሲጠይቅ መልስ መመለስ አለበት ለዚህ ሰው። ያግባም ይመንኩስም ይሾምም ሳይንቲስትም ይሁን ሹፌርም ይሁን ሌላም ነገር ይሁን በየትኛውም ጉዳይ ያለ ሰው እኔ ምንድን ነኝ ብሎ መመለስ አለበት። እኔ ምንድን ነኝ? እኔ አሳ ነኝ ወይ ቢል አይደለህም ይሆናል መልሱ። ጅብ ነኝ ወይ ቢል አይደለህም ይሆናል መልሱ። አይጥ ነኝ ወይ ቢል አይደለህም ይሆናል። አህያ ነኝ ወይ ቢል አይደለህም ይሆናል። ፈረስ ነኝ ወይ ቢል አይደለህም ይሆናል። በቅሎ ነኝ ወይ ቢል አይደለም። እባብ ነኝ ወይ ቢል አይደለም። ውሻ ነኝ ወይ ቢል አይደለም ይላል። በሬ ነኝ ወይ ቢል አይደለም። ፍየል ነህ አይደለሁም። በግ ነህ አይደለሁም። እንጨት ነህ አይደለህም። ድንጋይ ነህ አይደለም። ሳር ነህ አይደለህም። ውሃ ነህ አይደለህም። መሬት ነህ አይደለህም። ነፋስ ነህ አይደለህም። እሳት ነህ አይደለህም። ምንድን ነህ? ሰው ነህ። ይህን ማወቅ አለበት ማለት ነው። ሰው መሆኑን አንድ ሰው ማወቅ አለበት ማለት ነው። ሁሉን የሚበላ ከሆነ አይጥ ነው ማለት ነው። ይህ ሰውዬ ሰው አይደለም ማለት ነው። ተንኮለኛ ሆኖ ሰውን ወበከመ አርዌ ምድር ጽምምት እዘኒሃ እንተ ይትሰምዕ ቃለ ዘይረቅያ፣ ጆሮዋ እንደደነቆረ እባብና የምትነድፈውን ብቻ ፊት ለፊት እንደምታይ እባብ ነው ይላል። ተንኮለኛ ሰው ማለት ነው። እግዚአብሔር እባብን እሷ ብዙ በደል ስለበደለች እሱም በድሏታል። አንደኛ በእግሯ እንድትሄድ እግር አሳጥቷታል። ሁለተኛ መሬት ለመሬት እንድትሳብ አድርጓታል። ሶስተኛ አፈር እንድትበላ አድርጓታል። አራተኛ ጆሮዋን ነቅሎታል። የእባብን ጆሮዋን እግዚአብሔር ደፍኖባታል። ስለዚህ እባብ ደንቆሮ ናት፣ የላትም ማለት ነው። እባብ ያላት ምንድን ነው? ዓይን ብቻ ነው ያላት። ጆሮ የላትም፣ እግር የላትም። አፈሯ ምግቧም ተለውጦ አፈር ሆኗል ማለት ነው። ምን በማድረጓ ሲባል ለእግዚአብሔር ባለመታዘዙ። አሁን ምን ይሆናል? የሚገርመው ጆሮዋ ከነበረበት ላይ ጥቃቅን ቀዳዳዎች አሉ፣ ለላበት መውጫ እንዲሆኗት እግዚአብሔር የተወላት ነው። ጆሮዋን ግን ደፍኖታል። ከዚያ በኋላ ምን ይሆናል? ተመልከቱ። ተጠቅላ ስትተኛ የእባብ መርዝ አንዱ ከጭንቅላቷ አለ፣ አንዱ ከጅራቷ ጫፍ ላይ አለ። ተጠቅላ ስትተኛ ጅራቷን ከጆሮዋ ከነበረበት ላይ ታደርገዋለች። ፀሐይ በሚመታት ጊዜ ጅራቷ ላይ ያለው መርዝ እየቀለጠ ጆሮዋ ከነበረበት ለላበት መውጫ በተተወላት ቀዳዳ እየገባ የገዛ መርዟ ይገላታል ማለት ነው። የገዛ መርዟ ይገላታል። ይህ ምንድን ነው? ጆሮ የሌላቸው ተነግረው የማይሰሙ ለእግዚአብሔር ጆሮ የሌላቸው በገዛ ክፋታቸው የሚጠፉ ሁልጊዜ ሰውን ማጥፋትን ብቻና ተንኮልን ብቻ የሚያስቡ ሰዎች እባብ ናቸው ማለት ነው። ምንም የሚያደርጓቸውን የማያውቁ የሚጫኗቸውን የሚጫኑ እነዚህ ደግሞ አህዮች ናቸው። አሁን የምንኖረው በዚህ መልኩ ነው ማለት ነው። በጣም ነው የሚገርማቸው እኮ
የሆኑ ሰዎች የሆነ ጉዳይ ያደራጃሉ፣ እኛ እንደ አህያ እንጫናለን። ወይም ሜሞሪ ነው ሰው ማለት ነው። 2 ጂቢ ስንት ጂቢ ናችሁ እናንተ? 1 ጂቢ 8 ጂቢ 32 ስንት ጂቢ ናችሁ የምትጫኑ ሚሞሪዎች ናችሁ እናንተ ማለት ነው። አንዱ ፖለቲካ ይጭናል፣ አንዱ ዘፈን ይጭናል፣ አንዱ ፊልም ይጭናል፣ አንዱ ድራማ ይጭናል። ሳታውቀው እንደ አህያ ስትቃዥ ውለህ ታድራለህ ማለት ነው። ይሄ ነው ሚሞሪነት ማለት ማለት። ስለዚህ እኔ ምንድን ነኝ? እኔ አህያ ነኝ ወይ? እኔ ሜሞሪ ነው ወይ ነኝ ወይ? ማንም የሚጭነኝ የገዛ ሰብዕና የለኝም ወይ ብሎ ማሰብ ይገባል ማለት ነው። አንተ አሳ ነህ ወይ? አሳ ጭንቅላቱ አይበላም። እነዚህ ማሰቢያቸው የተበላሹ ሰዎች ናቸው ይላል ቅዱስ ባስልዮስ ዘቂሳርያ። ማሰቢያቸው የተበላሹ ሰዎች አሳ ይበላሉ። አንተ አሳ ነህ ወይ? ጅብ ነህ ወይ? ፈረስ ነህ? ፈረስ ዝምድና አትቆጥርም። ዝም ብላ ታገባለች። ያለ ዝምድና ይገባል ማለት ነው። አሁን አውሮፓ ብትሄዱ ፈረስ ነው አክስት አጎት መጋባት ይቻላል። እንዲያውም ፊንላንድ ትመስለኛለች ካልተሳሳትኩ እናት ልጇን እንድታገባ ሁሉ አርቅቀዋል በሕግ ማለት ነው። እንደዚህ ሁሉ የደረሱ ፈረስ ሆነ ማለት ነው። ሰው ፈረስ ነው ወይ? አይደለም። ሰው ውሻ ነው ወይ? በእውነቱ ማለት ውሻ ምን ያደርጋል? ምስጢር ተነግሮት ከሆዱ አያሳድርም፣ አውጥቶ ይጥላል። የተፋውን መልሶ ይልሳል። እኛ የተነገርነውን ሁሉ እንተነፍሳለን። አሁን እኮ ብል ራሱ ይሄ ራሱ ከሰው ይደርሳል ማለት። ይሄን ራሱ መቅረጽ ብትችሉ ቀርጻችሁ ታስተላልፉት ነበር። እነዚህ ልጆች ለመንቀፍ አይደለም በእውነቱ ማለት። ይሄ ሁሉ የምናወራ ውሻ ማለት የተተነፈሰውን ሁሉ የት ልተንፍሰው የሚል ውሻ ነው። የተፋውን ደግሞ ይልሳል። ደግሞ ተመልከቱ፣ መልሶ ይናከሳል። የተፋውን የሚልስ ማለት የተናዘዘውን ኃጢአት መልሶ የሚሰራ ሰው ነው። ውሻ ነኝ ወይ? አይደለውም። ዘንዶ ነኝ ወይ? ግልገልም እናት በግም የሚውጥ ዘንዶ ነው። የዘንዶ ተግባሩ አንዱ ነው። ግልገል ይውጣል፣ እናት በግም ይውጣል። ትልቅ ሰውንም ትንሽ ሰውንም የሚሳደብ ሰው ዘንዶ ይባላል። እግዚአብሔርንም ይሰድባል፣ ድንግል ማርያምን ይሰድባል፣ ቅዱሳንም ይሰድባል። ይሄ ዘንዶ ነው። ምንድን ነኝ እኔ? እስኪ አንድ ጥያቄ ልጠይቃችሁ። ወደ እናንተ ባላውቀውም መቼስ አይጣል ነው በጥራዝ ነጠቅ። እስቲ ወደ እናንተ ሳይንስ አንድ ነገር ልመልሳችሁ። አሁን በአመክንዮ እንድታስቡ ነው። ወይም በአማርኛ ምንድነው የምትሉት? በእንግሊዝኛ ሎጂክ የምትሉት ማለት ነው። ወደ እሱ ማለት ነው። አሁን ወደ እሱ ስንመጣ ከሰውና ከጅብ ማን ይበልጣል? እስኪ ንገሩኝ። በክብር ማለት ማን ይበልጣል? አቤት ሰው። በጣም ጥሩ። ከሰውና ከጅብ ማን ብዙ ይበላል? አቤት ጅብ ይበልጣል አይደል? አሁን እንግዲህ የእናንተን ጉዳይ እናምጣና በኢምፕሊኬሽን ብላችሁ የምታስቡትን አንድ ሀሳብ ለመጣ ነው። ሰው ከጅብ የሚበልጥ ከሆነ በክብር፣ ነገር ግን በሆድ ጅብ የሚበልጥ ከሆነ ኢምፕላይስ ሰው ተጨቁኗል ማለት ነው። የእናንተ አመክንዮ ማለት ነው እንደዚህ ምለው ማለት ነው። እንደዚያ ነበር የሚሆነው ማለት ነው። ነው ወይ? አይደለም። ለምንድን ነው ሰው ከጅብ በልጦ ተፈጥሮ የጅብ ያህል ካልበላ መብቱ ተነክቷል ማለት ነው። ተነክቷል ማለት ነው። አይደለም። መብቴ ይከበርልኝ ካልክ የጅብ ያህል ብላ እስኪ። አትችልም፣ ትፈነዳለህ ማለት ነው። የጅብ ያህል መብቴ ነው እያልክ የጅብ ያህል ልብላ ብትል አይሆንም። ጅብ አይደለህም አንተ፣ ሰው ነህ አንተ። ስለዚህ ምንድነው ሊቃውንቱ እንዲያውም የሚተረጉምን ሰው ከጅብ የሚበልጥ ከሆነ እግዚአብሔር ለጅብ የሰጠውን ያህል ምግብ ሆድ ለምን ለሰው አልሰጠውም? በድሎት ነው ቢሉ የለም፣ የሰው ክብሩ ሆድ ስላልሆነ ነው ይላል። የሰው ክብሩ ሆድ ስላልሆነ የጅብ ያህል ሆድ አልሰጠውም እግዚአብሔር። ጅብ ነህ አይደለም፣ በሬ ነህ። ማንም ጠምዶ የሚያርሰህ ሲፈልግ በፖለቲካ ቀንበር፣ ሲፈልግ በስርዓተ ትምህርት ቀንበር፣ ሲፈልግ በዘረኝነት ቀንበር፣ ሲፈልግ በዘር ቀንበር የሚጠምድህ አንተ በሬ ነህ አይደለህም። ምንድነህ? ሰው። እስኪ ሰው ነኝ በሉ ሁላችሁም። ሰው ነኝ። ተጎንብሰስ እንዳትሄድ አድርጎ የፈጠረ እኮ ሰው ስለሆንክ ነው። ለምን አልተጎነበስክም? የሰማይ ሀገር አለህ ማለት ነው። ቀና ብለህ የተፈጠርከው ለዚህ ነው። እንቁራሪት ነህ አንተ አይደለም። ቅድም የንታ መጽሐፍ እንዳስተማሩን ሙሴ በበትሩ እየመጣ ለፈርዖን የላከበት አንዱ መቅሰፍት ምንድን ነው? እንቁራሪት ነው አይደል? እነዚያን እንቁራሪቶች ሊቃውንት ሲተረጉማቸው ይላሉ፣ እንቁራሪት ስትሄድ ቀጥ ብላ አትሄድም። እንዴት ነው የምትሄደው? አንዴ ወደ ግራ ዱብ፣ አንድ ወደ ቀኝ ዱብ።
እነዚህ አቅጣጫ የሌላቸው ሰዎች ናቸው ይላል ቅዱስ ጎርጎርዮስ። ምንም ዝም ብለው አንድ ቀን ሲሰርቁ፣ አንድ ቀን ሲመጸውቱ፣ አንድ ቀን ሲዘምሩ፣ አንድ ቀን ሲዘፍኑ ሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዚያ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። የነ ፓስተርን መዝሙር ብንሰማስ ምን ችግር አለው? ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም እስኪ። ውሸታሞች እናንተ እንቁራሪት አይደላችሁ ናችሁ። እስኪ ካፌውን ይዩት፣ እስኪ ሆቴሉን ይዩት። ማለዳ መዝሙር፣ ወደ 5 ሰዓት ሞቅ ሲል ዘፈን። እንቁራሪት ማለት ይሄ ነው። ከዚያም ጥልቅ ምን ያረጋሃል? ቀጥ ብላ አትሄድም። ዘፈኑም ያምርሃል፣ መዝሙሩም ያምርሃል። ሰው ነኝ ብሎ ማሰብ ነው። በቃ ከክርስቲያንነት እንኳን አሁን እኮ ከክርስትናን ያልደረስኩም እያደረስኳችሁ አይደለም። አሁን ስለ ክርስትና አላወራውም። ሰው ነኝ ብቻ በሉ ነው። እስኪ ሰው ነኝ በሉ። ሰው መሆንን ስለተው ነው ማለት ነው። ሰው መሆንን ለእኔ የሚገባኝ ይሄ አይደለም። መብል የሰው ክብርነት መገለጫ አይደለም። እንቅልፍ የሰው በጣም በእንቅልፍ አንደኛው አሁን ዝም ብለህ ለጥ ብለህ ስላደርግ ሰው የሆንክ እንዳይመስል አዞ ነው የሆንከው። የዛን ጊዜ ማለት ሰው አይደለም አንተ። አዞ ለጥ ብሎ ይውላል ያድራል። እኔ ምንድን ነኝ? ሰው ነኝ። እኔ ምንድን ነኝ የሚለው መልስ ከተመለሰ በቃ የሰው ልጆች ሁሉ የሞራል ወይም የህሊና ልዕልና ይኖራቸዋል ማለት ነው። የህሊና ልዕልና ከፍ ያለ ኑሮ መኖር ይችላሉ። እኔ ምንድን ነኝ? ሰው ማለት ምን ማለት ነው? ሰባት ምን ማለት ነው? ፍጹም የሚያስብ የሚኖር። ተመልከቱ፣ ሰማያዊ ዜግነት ያለው፣ አርአያ እግዚአብሔር ያለው፣ አምሳለ እግዚአብሔርነት ያለው፣ በደመ ክርስቶስ የተቀደሰ፣ በስመ ክርስቶስ የከበረ፣ የሥላሴ ልጅ፣ የቅዱሳን ወገን፣ የማኅበረ መላእክት ሰራዊት አንድነት፣ የቤተ ክርስቲያን ብልት። ክርስቲያን ስንሆን ደግሞ ወደዚህ መጣን ማለት የክርስቶስ አካል የክርስቶስ ብልቶች ነን። እንዲህ መሆናችንን ስለምንረሳ ህሊናችን የወደቀው አኗኗራችን የወደቀው ስለዚህ ነው። በዓለም ላይ ያሉት ሰዎች በሙሉ አሁን እምነት የሌላቸውን ጨምሮ የህሊና ውድቀት የጀመራቸው የሰውነት ክብር በቁስ ክብር ስለተተካ ነው። ቁስ ከሰውነት ስለበለጠ ነው። ማግኘት ከመገኘት በለጠ ማለት ነው። ተመልከቱ፣ አሁን ሰው ስለ ማግኘት ነው የሚጨነቀው እንጂ ስለተገኘበት ክብር ማሰብ ትቷል። እግዚአብሔር ለድ ነው አኮኑ ነፍስ ታጽብ እምሲሲት ወስጋኒ እማራዝ። ነፍስ በደም ህልው ሁና የምትኖርበትን ምግብ ከመስጠት ነፍስን እማባልው አምጥቶ መፍጠር አይበልጥም ወይ? ስጋ ለብሶ የሚከብርበትን ልብስ ከመስጠት ስጋን ካፈር አክብሮ መፍጠር አይበልጥም ወይ? አያችሁ፣ እግዚአብሔር ለስጋና ለነፍስ ከሚሆነው ነገር ይልቅ ስለ ስጋና ስለ ነፍስ ክብር እንድናስብ አርቆ ወደ ተሻለ ክብር ነበር የወሰደን ማለት። ያንን ስለተው ነው ውድቀት የመጣው፣ ደስታችንም ትርጉም ያጣው ነው። ስለዚህ አንዱ እኔ ምንድን ነኝ የሚለው ስለወደቀ ነው። እኔ ምን ላደርግ ወደዚህ ዓለም መጣው? ወደዚህ ዓለም የመጣ ነው ለመንፈሳዊ ንግድ ነው ባጭሩ። ወደዚህ ዓለም ለምን እንደመጣ ያውቀው ማንኛውም ሰው የፈለገ የአንትሮፖሎጂ ሊቅ በሉት፣ የባዮሎጂ በሉት፣ ምን የፈለጋችሁን የኤፒስቴሞሎጂ በሉት፣ የፈለጋችሁትን ሎጂ እየጨመራችሁ ጥቀሱት። ያ ሁሉ ብትጠቅሱት ለምንድን ነው ሰው የሆንከው ብትለው መልስ የለውም። ለምንድን ነው የመጣኸው? ሰው የሆነው ለምንድን ነው? በቃ እሺ እግዚአብሔር መኖርን አታምንም። እኛ ከአይጥ የተሻለ አካል ያለ ለምንድን ነው? ለምንድን ነው እኛ ከሌላው የተለየ አካል ያለ? ለምንድን ነው ማሰብ የቻልነው? ለምንድን ነው ፈረስ ሞንታርቦ የማይሰራው? ለምንድን ነው ነብር ቤት የማይሰራው? ለምን አይሰራም? ለምን መኪና፣ ለምን አውሮፕላን፣ ለምን መንኮራኩር አላመጠቅም? ሰው በተለየ የተሻለ አይምሮ የተሰጠው ለምንድን ነው? እነዚህ ነገሮች ሁሉ ለምስክርነት የቆሙ አይደሉም ወይ? ስለዚህ የሰማይ ሀገር ቢኖረን አይደለም ወይ? ለምንድን ነው ደስታችንስ የማያበቃው? ሰው የማይረካው ለምንድን ነው? እንዲያውም እኮ የሰማይ ሀገር ለመኖሩ አንዱ ማስረጃው የሰው ልጆች ደስታቸው አላበቃ ማለቱ ነው። እግዚአብሔር መኖሩን ከምናስረዳበት አንድ ጉዳይ አንዱ የሰው ልጆች መርካት አለመቻላቸው ነው።
ለምንድነው የማይረኩ ሲባል አንድ የቤተክርስቲያን ሊቅ ሲናገር ልባችን ለአንተ መቅደስነት ስለተፈጠረ አንተ እስከምትገባ ድረስ አይሞላም ይላል። እግዚአብሔር እስኪሞላ ድረስ ሰው ልጅ አይሞላም። አሁን ወደዚህ ሊወስዳችሁ ነው በእውነቱ ማለት ነው። ሰውን አያችሁ ደስታ አልሞላለት እንዳለ። ለምሳሌ ወደ ልብስ ልውሰዳችሁ። የዛሬ 10 ምናምን ዓመት ወደ የዛሬ 20 ዓመት ጀምሮ ልናስብ ጅንስ ሱሪ መጣ። ከዛ ጅንሱ ሱሪ ምን መጣ ደግሞ በጣም ብዙ ኪስ ያለው ሞባይል ጅንስ ታይላንድ ተብሎ ደግሞ መጣ። ከዛ ምን ወጣ ደግሞ ስቲኪኒ የምትባል መጣች ደግሞ በጣም ቃሪያ የሆነች ማለት ነው። ሩጦ ማምለጥ እንኳን የማታስችል ማለት ነው። ደግሞ የምታስገርበው ደግሞ እየሮጠችና ቤተ ክህነት ጭምር መግባቷ ነው። ይሄ ያስቃል። ገብታለች እኛም ቤት ማለት ነው። ያችን አድርጎ ሞጥ ይላል ሰው ሁሉ። ከስቲኪኒ ደግሞ ወዴት ሄደ? የተቀደደ ሱሪ። አያችሁ፣ ሰው በተሰፋ ልብስ መርካት ሲያቅተው በተቀደደ ልብስ መርካት ጀመረ ማለት ነው። እርካታን አጣ፣ መልስ አጣ። ደስታን ሁሉ ሞከረው፣ ደስታ ትርጉም አጣ። ሴት አገባ፣ ትርጉም አጣ። እህቱን አገባ፣ ትርጉም አጣ። ወንድ ለወንድ መጋባት ጀመረ። ትርጉም የለሽ ሆነ የሰው ልጅ ማለት ነው። ክቡር የሰው ልጅ። ስለዚህ ምንድን ነው? እስመ ዘብሃቤከ የአርፍ ነጽሮተ ኩሉ ነባብያን፣ የአይኳትያን የነባቢያን የልባውያን የሰዎችና የመላእክት እውቀትና ምኞት ሁሉ አንተን ሲያይ ያርፋል ይላል አረጋዊ መንፈሳዊ። እግዚአብሔርን በማየት ደስታ ሁሉ ይፈጸማል። እግዚአብሔርን በማግኘት ሀብት ሁሉ ያልቃል። መጨረሻው ይሄ ነው። ይሄን ወጸግ በርኤ ስብሐቲከ እግዚኦ ቅዱስ ዳዊት ገጸ ምሕረትህን አንድነትን ሶስትነትን በማየት እጠግባለሁ አለው። እግዚአብሔርን ስላጣ ያዋቸዋል። አውሮፓ ብትሄዱ አሜሪካ ብትሄዱ ዜጎቻቸው ደስታን ግብረ ሰዶሙ ተፈቀደላቸው፣ ሴትና ሴት መጋባት ተፈቀደ፣ ሁሉ ተፈቀደ። በመስታወት ሴቶችና ሴቶች ለወንዶች እርቃናቸውን ለመታየት በመስታወት ቤት ራቆታቸውን እንዲሄዱ ተፈቀደላቸው። አሜሪካ ውስጥ አሁን ይደረጋል። ሰው እንደነገረኝ ነው፣ አላየውም። ላስ ቬጋስ እንደዚህ የሚባሉ ስቴቶች አካባቢ ሰው ራቁቱን አንዳንድ ቀን እንዲሄዱ ሁሉ ተፈቅዶለታል አሉ። ራቁቱን መልል ብሎ ማለት። አሁን ይህን ሁሉ አድርገው ምን ይደረግ? አለቀ። ደስታ ይገኝበታል የተባለው ጉዳይ ሁሉ ስላለቀ ራሳቸውን ከባቡር ስቴሽን እየወረወሩ መሞት ጀመሩ ማለት። ምን ይደረግ? ከፎቅ ላይ እየተወረወሩ መሞት ጀመሩ። ደስታ ጠፋ። ሰው የተፈጠረበትን ምክንያት አላውቅ አለ። ለእግዚአብሔር አራያና መልክ የተፈጠረ መሆኑ ስለረሳ ለምን ተፈጠርኩ? ለዝሙት ተፈጠርኩ፣ ለሆድ ተፈጠርኩ፣ ለስድብ ተፈጠርኩ ብሎ ለምን ወደዚህ ምድር እንደመጣ ስላላወቀ፣ ዓላማውን ስላላወቀ ሰው ውድቀት ጀመረ። ይሄ ነው አላችሁ እንዴ? ወደ ሶስተኛው ሐሳብ ወዴት እየሄድኩ ነው? ይህን ጥያቄ መመለስ ስላቃተው ነው። አሁን በዓለም ላይ ደስታ የጠፋው ከዚህ የተነሳ ነው። ወዴት እየሄድኩ ነው? ወዴት እየሄድኩ ነው ማለት ወዴት እየሄድኩ ነው? እየሰማችሁ ነው? አሁን ይሄው እንግዲህ ይሄ ገደል ነው። ወዴት እየሄድኩ ነው? ወዴት እየሄድኩ ነው? ወደ ገደል አትሉም እንዴ? በሉ እንጂ ተናገሩ። ይህን ማወቅ አለብህ ማለት ነው። ወዴት እየሄድ እንደሆነ ስለማናውቅ እየሮጠን ሄደን እንገባለን ማለት ነው። ሰውን አይጠይቅም። መጠጥ ጀመረ። 1 2 3 4 5 ወዴት እየሄደ ነው ይሄ ሰውዬ? ወደ ከብትነት እየሄደ ነው ማለት ነው። ወደ ከብትነት እየሄደ ነው ማለት ነው። ወዴት እየሄደ ነው ይሄ ሰው? በዚህ አካሄዴ የት ነው የምደርሰው? ሲኦል ነው የምደርሰው? ገነት ብሎ ማሰብ ይገባል። ሰው ተመልከቱ። ሰው ስድብ 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 ወዴት ነው የምደርሰው ብለህ ማሰብ አለብህ። ጭፈራ ቤት ሄደህ ስታድር የት እየሄድኩ ነው ብሎ መጠየቅ ይገባል። ስከር ስከር ሲል ወዴት እየሄድኩ ነው? ይሄ መንገዴ ከእግዚአብሔር ሀገር ያደርሰኛል? ከሲኦል ሀገር። መግደል የት ያደርሳል? ሲኦል። ሰውን ማባላት የት ያደርሳል? ሲኦል። መቀማት የት ያደርሳል? ሲኦል። ዝሙት የት ያደርሳል? በእሳት ያነዳል። ግብረ ሰዶም ይፈቀድ 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 የት ያደርሳል? የሰዶም ሰዎችን ያለ ዘር አስቀራቸው፣ በእሳት አነደዳቸው። በኖህ ዘመን የነበሩትን በንፍር ውሃ አጠፋቸው። የአባትን ሚስት ማግባት የት ያደርሳል? እንደ ሶምሶን በፀጉር አንጠልጥሎ ያስገድላል። ፈጣሪን መሸጥ በገንዘብ መለወጥ የት ያደርሳል? አንገትን አሳንቆ ባርና ያለ ተባሪ ያስቀራል። የት ያደርሳል? መጠየቅ ነው።
መጠየቅ አለመቻል። የተሰራው ኃጢአት ሁሉ ቀድሞ የተደረገ ነው። ቅድም መምህራችን አስተምሮናል። ንስጥሮስ ድንግል እየሄድኩ ነው ሲባል ንስጥሮስ ርስት። ለዚህ ነው አባ ጊዮርጊስ ዘጋስጫ አርዮስን አንተ የውሻ ጅራት ነህ የሚለው። የውሻ ጅራት የት ይገባል ንገሩኝ? የውሻ ራስ ከገባበት አትሉ? አሁን መልሱ። የውሻ ጅራት የት ይገባል? የውሻ ጅራት ከገባበት ይገባል ማለት። አርዮስ ራስህ አርጌንስ ነው አለው። አርጌንስ ከገባበት አንተ ትገባለህ። አንተ የውሻ ጅራት ነህ። ከሃዲ ሰው ራሱ ዲያብሎስ ነው። ዲያብሎስ ከገባበት ይገባል። የት ትገባል? ያመነ የተጠመቀ ስርዓት ያለው ሰው፣ በጎ አካሄድ ያለው ሰው ግን የት ይደርሳል? ወደ እነማን እየሄድኩ ነው? የእነማን አርአያ ነኝ? የእነማን ጅራት ነኝ? እስካሁን ለምሳሌ ስለ ሴቶቹ አንድ ነገር ልንገራቸው። አሁን ሴቱ እርቃናችሁን ስትሄዱ የእነማን ጅራት እንደሆናችሁ ልነግራችሁ ነው። የአውሮፓውያን የሬኔዘንስ የሚባለው አለ አይደለም? ይሄ የአውሮፓውያን የለውጥ ዘመን የሚባለው የሸንኮራ አገዳው ምርት ያን ጊዜ ማለት ነው። እና ሰዎቹ በሸንኮራ አገዳ ምርት ወንዶቹ ሲደክሙ ይውላሉ። ሲደክሙ እየዋሉ ሲደክሙ እየዋሉ ሲደክሙ እየዋሉ ሲደክሙ እየዋሉ ሚስቶቻቸውን ተዋቸው። ሴቶቹ ተጣሉ። እንግዲህ ወንድም ፈቃድ አለው፣ ሴትም ፈቃድ አለው፣ የታወቀ ነው። ፈቃድን ተመካክሮ ሊፈጽም ነው ሰው የሚጋባው። ሴቱም የራሱ ፈቃድ አለው፣ ወንድም አለው። ሴቱ እንግዲህ ብዙ ጊዜ ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱም አይናገሩም። የሚሉት ምንድነው? ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው። ተናገሪ በቃኝ፣ እንዲሆን የእሱ ነገር በቃኝ፣ ምክንያትሽ ምንድን ነው? በቃኝ። እንደዚህ ነው የሚሉት ማለት ነው። አሁን አውሮፓውያን ባለትዳሮች በቃኝ እያሉ አስቸገሩ። በቃኝ እያሉ ሲያስቸግሩ ምን አደረጉ? አይ በቃ እንግዲህ የአውሮፓ ዘር ሊቋረጥ ነው፣ ምን እናድርግ ተባለ። ወንዶችም በቃ ሲፈልጡ ድንጋይ እየፈለጡ ሸንኮራ አገዳ እያለሙ እየደከማቸው ስለሆነ ምን ይደረግ ሲባል ሴቶቹ በቃ ማታ ማታ ቀንም ስትሄዱ አካላችሁን ለወንዶች የሚያሳይ ልብስ ልበሱ፣ በዚያ ምክንያት ቢያንስ ሚስቶቻቸውን እንዲፈቅዱ ተባለ ማለት ነው። እንዲፈቅዱ ተባለ። ከዚያ በኋላ የአውሮፓ ሴቶች በሸንኮራ አገዳ ቁፋሮ የደከመውን ባላቸውን ሕሊናውን ለመቀስቀስ እርቃናቸውን የሚያሳይ ልብስ ለበሱ ማለት ነው። እናንተ እድገት መስሏችሁ አንጠልጥሏችሁ ባሎቻችሁ ሳይደክሙ የት ሳይሄዱ ደግሞ ሳታገቡ፣ ይገርማል እኮ እርቃናችሁን። ይኸው ሚሞሪ ማለት ይሄ እኮ ነው። የት እንደመጣ ሳታውቁ ትጫናላችሁ፣ እርቃናችሁን ትሄዳላችሁ ማለት። ስለዚህ ሴቶቹ እርቃናችሁን የምትሄዱ ምንድን ነው? ፍቀዱኝ ማለት ነው። ፍቀዱኝ ማለት ነው ማለት ነው። እርቃናችሁን ስትሄዱ ይህ ሁሉ የሚያመጣብን ምንድን ነው? ለምን መጣው? ወዴት እየሄድኩ ነው? በተጎናጸፈ ልብስ ለብሳችሁ ብትሄዱ ብትመላለሱ ወደ ድንግል ማርያም ትሄዳላችሁ፣ ትደርሳላችሁ። ወደ ሳራ መንገድ ትሄዳላችሁ። አኮ በጽፍሮ ስዕርቶን አላ በልብ ዘህቡ እምሰብ ነው የሚለው ቅዱስ ያሬድ። ቅዱስ ያሬድም በድጓው ዘምሮታል። ይሄን ፀጉራቸውን ሸርበው ወርቅ አንጠልጥለው አላጌጡ ነው የሚላቸው እነ ሳራ ሲያመሰግኑ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7 ስታነቡ ፀጉር ሸርበው ወርቅ አንጠልጥለው አላጌጡም፣ ከሰው በተሰወረ የልብ ጌጥ ያጌጡ ነበር እንጂ እናንተም ሴቶች የሳራ ልጆች ተሆኑ ዘንድ በልቡና ጌጥ አጌጡ እንጂ ብሎ ነው የተነገረ። በልክ እንድታጌጡ ንጽሕና መጠበቅ አልተከለከለ። የት እንደምንሄድ ስለማናውቀው ነው። እስኪ ስለ ወንዶችም አንድ ሀሳብ ልናገር እና ልጨርሰው፣ ወደ ቀጣይ ጥያቄ እንድንሄድ በዚሁ ሰዓቴ እንዳያልቅ። አሁን ፀጉር ማሳደግ ምን እንደሆነ ታውቃላችሁ? በጣም የሚገርም ነገር እኮ ነው። ቅዱስ ጳውሎስ ፀጉር አታሳድጉ፣ አንደኛ ቆሮንቶስ ምዕራፍ 11 ላይ ፀጉሩን መላጨት ለወንድ ልጅ ውርደቱ ነው፣ ለሴት ልጅ ተፈቅዷል ይላል። ስለዚህ ፀጉሩን አሳድጎ ፈትሎ የሚሄድ ወንድ ምንድን ነው ትርጉሙ? ሴት ነኝ እያለ ነው ማለት ነው። ሴት ነህ አንተ እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት ምንም። ግን አንድ ሰው ዳችሁ ሴት ብላችሁ ሰዱት ግን ይማታል። በመሰረቱ ሴት ስድብ አይደለም። ሴት ማለት ምትክ አካል ማለት ነው። ግን ሴት ነኝ ማለት ነው ይላል። በእውነት ፍትሐ ነገሥት ትርጓሜያችንም ይናገራል። ይሄን ሃይማኖተ አበው የሚናገር ሴት ነኝ ማለት ነው አርአያ መለወጥ ነው የሚለው፣ ክብር አይደለም። አይ በቅቻለሁ እኔ ቅዱስ ነኝ ብትል ከጳውሎስ የበለጠ ባይታው ያለ እንዴ ይላል። ጳውሎስም አልነበረውም ነው የሚለው። ስለዚህ አርአያችን የማናውቅ መንገዳችን የማናውቅ
እውቀት የሌለን የማንጠይቅ የማንማር በመሆናችን ማሰላሰል ስላቆምን ወደዚህ የመጣ ነው። ከዚህ የተነሳ ነው። ስለዚህ ህሊናችን ከፍ እንዲል እኔ ምንድነኝ? ለምን ወደዚህ ምድር መጣው? ወዴት እየሄድኩ ነው? እኔ ምንድነኝ? ሰው ነኝ በሉ። ሰው ነኝ በሉ እንጂ ከሰውም በላይ ክርስቲያን ነኝ በሉ። ምንድነን? ክርስቲያን ነኝ። ምን ላደርግ መጣው? ለሰማይ ቤቴ ልነግድ በሉ እንጂ። ወዴት እየሄድኩ ነው? ወደ ክርስቶስ በሉ እንጂ። ወደ ክርስቶስ። ለዚህ ነው አንዲት ሴት ሁልጊዜ ከባቷ ደጃፍ ቁጭ ብላ ትውል ነበረ። ቁጭ ብላ ቁጭ ብላ ነው የምትውል፣ አትንቀሳቀስም። እግዚአብሔርን ግን ሌሊትና ቀን ታስባለች። ህሊናዋ በተዘክሮተ እግዚአብሔር የተሰቀለ ነበረ እና አንድ የቤተክርስቲያን አባት ሂዶ አንቺ ሴት እንደው አትንቀሳቀሽም በዚህ ተጎልተሽ የምትይ ሲላት፣ ለአንተ ስለማይታይ ነው እንጂ ሁልጊዜ ወደ አምላኬ እየሄድኩ ነው አለችው። ስለዚህ ሁልጊዜ ወደ ፈጣሪ በልቧ ትጓዝ ስለነበረ ነው። እና ወደ እግዚአብሔር እየሄድን መሆናችን ስናስብ ሁላችንም ህሊናችን ገዝተን የህሊና ልዕልና ይኖረናል ብዬ አስባለሁ። እግዚአብሔር ሁላችንንም ይርዳን።